ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የመጀመሪያ አሜሪካዊና የመጀመሪያ አጎስጢኒያን ርዕሰ ሊቃነ ጳጳስ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በአጎስጢኒያን መንፈሳዊነት ያደጉ ርዕሰ ሊቃነ ጳጳስ ናቸው። ቅዱስ አጎስጢን አፍሪካዊ ቅዱስ ሲሆን የእናቱ የቅድስት ሞኒካ ጸሎት ሕይወቱን ወደ ቅድስና አምጥቶታል። ዓለምን ወዳጅ የነበረው ቅዱስ አጎስጢን ጌታን ካወቀ በኋላ የሰው ልብ ካለ ጌታ እንደማያርፍ ለማሳየት እንዲህ ብሎ ተናግሯል። Our heart is restless until it rests in you, O Lord. ጌታ ሆይ ልባችን በአንተ እስከሚያርፍ ድረስ ተቅበዝባዥ ነው። የአጎስጢኒያን ገዳም 700 ዓመታትን ያስቆጠረ ሲሆን የመንፈሳዊነቱን መሠረት ከ354 እስከ 430 በሰሜን አፍሪካ የሂፖው አቡን የሆነው ቅዱስ አጎስጢን ነው። በቤተ ክርስቲያን ሕይወት ውስጥ በእውቀታቸው የሚደነቁት አጎስጢኒያን ገዳማቸው በ1256 እንደተጀመረ የሚታወስ ሲሆን መንፈሳዊነታቸው ያላቸውን ሁሉ ማካፈል፣ በፍቅር፣ በትህትና፣ በህብረት እግዚአብሔርን በመፈለግ ማገልገል ሲሆን ሰባኪያን፣ መምህራን እና ልዑካን በመሆን በቁምስናዎችና በትምህርት ቤቶችም ያገለግላሉ። የመጀመሪያው አጎስጢኒያን ርዕሰ ሊቃነ ጳጳሳት ሌዮ የዚህ ሁሉ መንፈሳዊነት ውጤት ናቸው። ስለ አዲሱ ርዕሰ ሊቃነ ጳጳሳችን ሌዮ 14ኛ ስንናገር ቀጥለን መመልከት አለብን ብዬ የምለው የገዳማቸው ሁኔታ ነው። እንግዲህ ሁሉም ሰው ሲናገር የመጀመሪያው አሜሪካዊ ርዕሰ ሊቃነ ጳጳሳት ናቸው፣ ሰሜን አሜሪካዊ። እንዲሁም ደግሞ የመጀመሪያው አጎስቲኒያን ርዕሰ ሊቃነ ጳጳሳት ናቸው ተብሎ ይነገራል። እንግዲህ ምን ማለት ነው? አጎስቲኒያን እነማን ናቸው? ምን ማለት ነው የሚለው ነገር ማየቱ ጥሩ ነው። በካቶሊካዊት ቤተክርስቲያን በቅዱሳን ስምና አስተምህሮች የሚታወቁ በርካታ ገዳማትና ገዳማውያን አሉ። ለምሳሌ ለመጥቀስ ያህል ኢየሱሳውያን፣ ፍራንቺስካውያን፣ ዶሚኒካውያን እና አጎስጢኒያን ከነዚህ መካከል አንዱ ነው እና እነዚህ መነሻ ስማቸው የቀደምት ቅዱሳን አባቶች ናቸው። በእነዚያ ቀደምት ቅዱሳን አባቶች መንፈሳዊነትና አስተምህሮ መሰረት የተቋቋሙ ገዳማውያን ናቸው ማለት ነው። ስለዚህም በቤተክርስቲያናችን ካሉን የምንኩስና ገዳማት እና ገዳማውያን ታሪክ አንዱ የአጎስጢኒያን ገዳም ነው። የአጎስጢኒያን ገዳም እና መነኮሳት በቅዱስ አጎስጢኖስ አስተምህሮና መንፈሳዊነት መሰረት ይኖሩ የነበሩ በርካታ ባህታውያን እንበላቸው የነበሩ በአንድ ወቅት በአንድ እንዲሰባሰቡና በወቅቱ ካለው የቤተ ክርስቲያን ሕይወት አኳያ ለቤተ ክርስቲያን የበለጠ አገልግሎት ይሰጡ ዘንድ በአንድነት ተሰባስበው የመሰረቱት ገዳም ነው። ይህም የተመሰረተው በ1244 ዓመተ ምህረት ነው። እንግዲህ ቅዱስ አጎስጢኖስ የነበረው ገና ከአራተኛ ክፍለ ዘመን ላይ ነው እና በሂደት በሱ ስም የተቋቋሙ ባህታውያን በተለያየ ቦታ የሚኖሩ ነበሩ። በዚህ በ1244 ግን እነዚህ ሁሉ ወደ አንድ መጥተው በአንድ ስም አጎስጢኒያን ተብለው እንዲጠሩ በጣሊያን ሀገር ቶስካና ክፍለ ሀገር የተመሰረተ ገዳም ነው። የዚህ ገዳም ደንብ በቅዱስ አጎስጢኖስ የተጻፈ ነው። የተቋቋመበትም ዓላማና ተግባር በዚያ ዘመን የእምነት አስተማሪዎች ያስፈልጉ ስለነበረ በከተሞች በመዘዋወር በድህነት በመኖር በአብሮ በመኖር ሕዝበ እግዚአብሔርን ማስተማርና ቤተ ክርስቲያንን ከሐሰተኛ ትምህርትና ከመናፍቃን የመጠበቅ ኃላፊነት የወሰደ ነው። እንደዚህ አይነት መነኮሳት ሜንዲካንትስ ማለትም ኑሯቸው በመለመን ላይ የተመሰረተ ስለሆነ ሜንዲካንት ሞንክስ ነው የምንላቸው። ይህም ይጓዛሉ፣ በደረሱበት ምግባቸው እየለመኑ ይበላሉ፣ ነገር ግን ወንጌልን ያስተምራሉ። ስለዚህ አጎስጢኒያን የምንላቸው ኢትዮጵያ ውስጥ ባይኖሩም በዓለም ላይ እስከ 50 በሚሆኑ ሀገሮች ያሉ በዚህ የተሰማሩ መነኮሳት ናቸው። ስለዚህ ርዕሰ ሊቃነ ጳጳሱ የዚህ ገዳም መነኮሳት አባል ናቸው ማለት ነው። እንግዲህ ቅዱስ አጎስጢኖስ የፍልስፍናና የነገረ መለኮት ሊቅ ነበር።
መገኛውም ወይም የተወለደውም በዘመኑ የሮማ ግዛት ከነበረው ሰሜን አፍሪካ አካባቢ ነው። የኖረውም ከ354 እስከ 430 ዓመተ ምህረት እንደሆነ ይነገራል። በእድሜው የመጀመሪያዎቹ ወይም በጎልማሳነቱ ጊዜ ክርስትናን ያልተቀበለ እንዲያውም ክርስትናን ለመቀበል እምቢ ያለ ማለት ይቻላል። ነገር ግን እናቱ ሞኒካ የምትባል በጣም ጠንካራ ካቶሊክ የነበረች ዘወትር ስለ ልጇ ሕይወት መለወጥ ትጸልይ የነበረች በመጨረሻም ልጇ አጎስጢኖስ ክርስትናን እንደተቀበለ በእሷ ጸሎት አማካኝነት፣ ስለዚህ እሷ ራሷ ቅድስት ናት፣ ቅድስት ሞኒካ ትባላለች። ከእሷ በዓል አካባቢ ደግሞ የቅዱስ አጎስጢኖስን በዓል እናከብራለን። ስለዚህ ይህ ቅዱስ በመጀመሪያዎቹ ክርስቲያን ባይሆንም ልክ እንደ ቅዱስ ጳውሎስ ክርስትናን ከተቀበለ በኋላ ግን ሕይወቱን ሙሉ ለቤተ ክርስቲያንና ለክርስትና የሰጠ ነው እና እሱም የመነኮሳት ማህበር ከመመስረት የምንኩስና መንገድ ከማሳየት ነገረ መለኮትና ፍልስፍናን ከማጥናትም አልፎ ሂፖ ለተባለ ሀገረ ስብከት ጳጳስ ሆኖ አገልግሏል እና ብዙ ጊዜ አንዳንድ ስሙ ሲጠራ የሂፖ ቅዱስ አጎስጢኖስ በመባል ይጠራል። ስለዚህ የዚህ የርዕሰ ሊቃነ ጳጳሳት ሌዮ 14ኛ የምንኩስና ገዳም መሰረት የዚህ የቅዱስ አጎስጢኖስ ገዳም መሆኑን ያስታውሰናል። ስለዚህም ነው ከዚህ ገዳም እንግዲህ የተቋቋመው ገና በ13ኛ ክፍለ ዘመን ቢሆንም ለመጀመሪያ ጊዜ ዘንድሮ ከዚህ መነኮሳት ማህበር የሆኑት ርዕሰ ሊቃነ ጳጳሳት በማግኘታችን ነው ሌዮ 14ኛ የመጀመሪያው የአጎስቲኒያን መነኩሴ የሆኑ ርዕሰ ሊቃነ ጳጳስ ናቸው የምንለው። እንግዲህ የመጀመሪያ አሜሪካዊና የመጀመሪያም አጎስቲኒያን ጳጳስ ናቸው ብለው በታሪክ ተመዝግቦ ይቆያል ማለት ነው። በካቶሊክ ቤተክርስቲያን ስርዓት ርዕሰ ሊቃነ ጳጳሳት ሆኖ የሚሾም ሰው በጵጵስናው መስዋዕተ ቅዳሴ ላይ የእረኝነት ምልክት የሚያሳይ በትከሻቸው ላይ የሚያደርጉ እስቶላ ወይም ስካርፍና የአሳ አጥማጁ የቅዱስ ጴጥሮስ ምስል ያለበት ቀለበት ይሰጣቸዋል። የእረኝነት እስቶላው ወይም ስካርፍ ወይም ትንሽ አንገት ልብስ መሳይ ጨርቅ ከበግ ጠጉር የተሰራ ሲሆን በላዩ ላይ 6 ትንንሽ ጥቁር መስቀሎች አሉት። የሚለበሰውም በትከሻ ላይ ሲሆን ከካህኑ ልብስ በላይ ይውላል። ይህም የሚያመለክተው የጠፋውን በግ በትከሻው የተሸከመውን ክርስቶስን ነው። ይህም ምስል የርዕሰ ሊቃነ ጳጳሳት ኃላፊነት የጠፉት መሰብሰብ መሆኑን የሚያመለክትና ኢየሱስ ለቅዱስ ጴጥሮስ በዮሐንስ ወንጌል ምዕራፍ 21 ከቁጥር 15 እስከ 19 በጎቼን መግብ ያለውን ተልእኮ የማስቀጠል ኃላፊነትን እንዳላቸው የሚያመለክት ነው። የአሳ አጥማጁ የቅዱስ ጴጥሮስ ቀለበት የሚያመለክተው አሳ አጥማጁ የነበረውና በገሊላ ባህር አጠገብ ሲያልፍ ከወንድሙ ከእንድርያስ ጋር የተጠራው የቅዱስ ጴጥሮስ ተተኪ መሆናቸውን እንዲሁም አሳ አጥማጅ ከነበሩት ሐዋርያቶች ጋር ያላቸውን መንፈሳዊ ትስስር ያሳያል። ቀለበቱም መንፈሳዊ አባትነትንና መሪነትን ያመለክታል። ከእረኝነት እስካርፍና ከአሳ አጥማጁ ቀለበት ባሻገር ርዕሰ ሊቃነ ጳጳሳት ሆነው የሚመረጡ ርዕሰ ሊቃነ ጳጳሳት የጵጵስና አርማና መሪ ቃል ይመርጣል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛም ይህንኑ አድርገዋል። የመረጡት አርማ ትርጓሜው ምን ይሆን? ቀጥሎ ምናልባት ማየት ያለብን ርዕሰ ሊቃነ ጳጳሱ ከተመረጡ በኋላ ሌላ ከሚመርጡትና ይፋ ከሚሆኑ ነገሮች የርዕሰ ሊቃነ ጳጳሱ አርማና መሪ ቃል። አርማ እንግዲህ ኤምብለም የሚባለው ነው በእንግሊዝኛ። እኛም እንግዲህ በሀገራችን በየትኛውም ሀገረ ስብከት ጳጳሱ በይፋ በሚቀመጡበት ወንበር ራስጌ የሚቀመጥ አርማ አለ። ይህ እያንዳንዱ ጳጳስ ሆኖ ከተመረጠ በኋላ መርጦ ትርጉም ሰጥቶ የሚያዘጋጀው ነው እና በስሩ ደግሞ ሌላ መሪ ቃል ይኖራል። ስለዚህም የዚህ የ267ኛው ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የጵጵስና አርማቸውና መሪ ቃል ምን ይላል የሚለው ነገር ማስተዋል አለብን እንደ ካቶሊካውያን። ይህ የሚመርጡት ወይም ደግሞ የሚያሳዩን አርማና መሪ ቃል አሁንም የርዕሰ ሊቃነ ጵጵስና ዘመናቸው የአገልግሎት አቅጣጫ የሚጠቁም
የሚያገለግሉበትም ነባራዊ ሁኔታ የሚያመላክት ነገር ነው የሚሰጠን እና የርዕሰ ሊቃነ ጳጳሳት ሌዮ 14ኛ የጵጵስና አርማም ሆነ መሪ ቃል ከቅዱስ አጎስጢኖስ መንፈሳዊነትና ንግግር የተወሰዱ ናቸው እና ዞሮ ዞሮ አጎስጢኒያን በመሆናቸው የቅዱስ አጎስጢኖስ መንፈሳዊነት እንዲሁም ደግሞ የቅዱስ አጎስጢኖስ ትምህርትና አነጋገር መሰረት ያደረገ አርማና መሪ ቃል ወይም ሞቶ መርጠዋል። እንግዲህ ቅድምም እንደገለጽ ነው ገና ከጵጵስናም ጊዜ ጀምሮ ያለው መሪ ቃላቸው በአንዱ እኛም አንድ ነን፣ ይህም እኛ ክርስቲያኖች ብዙ ብንሆንም በአንዱ ክርስቶስ አማካኝነት እኛም አንድ ነን የሚለው ቃል እሳቸው እንደ መሪ ቃላቸው ለርዕሰ ሊቃነ ጳጳስነትም የመረጡት ቃል ነው። ስለዚህ ካሁን በኋላ የእሳቸው አርማ በምናይበት ጊዜ ይህንን ጽሑፍ በላቲን ተጽፎ እንመለከታለን። ይህ ቃልም የተወሰደው ቅዱስ አጎስጢኖስ በመዝሙር 127 መሰረት አድርጎ በሰጠው አስተምህሮ የተወሰደ ቃል ነው። አባባሉም የሚገልጸው በዚህ በጵጵስናቸው ምን ያህል የክርስቲያኖችን አንድነት ትኩረት እንደሚሰጡ የሚጠቁም ነው። የጵጵስናቸው አርማና ኤምብለምስ ምን ይዟል? ምን ይመስላል? እንግዲህ ብዙ ጊዜ በጣም ትርጉም የሚሰጡ ምልክቶች፣ ቀለሞች፣ ስዕሎች አጠቃለው የሚይዝ ነው። የእሳቸው ኤምብለም ወይም ደግሞ አርማቸው በጣም ቀለል ያለና የአጎስጢኒያን መንፈሳዊነትን የሚያንጸባርቅ ነው። በመጀመሪያ የምንመለከተው ብርማ የሆነ ሚትራ ማለት እንግዲህ በላቲን ጳጳሳት የኛ የኢትዮጵያ ስርዓት ሲሆኑ ዘውድ ነው የሚያደርጉት። የላቲን ጳጳሳት ሲሆኑ የሚያደርጉት ረዘም ያለ እንደ ቆብ ነገር የሚታያለ እሱ ሚትራ ይባላል። ይህ ሚትራ ከሶስት ወርቃማ መስመሮች ጋር በመካከል ላይ የተገናኙ ቀለሞች እንመለከታለን እና ሶስት መስመሮች በመካከል እኩል የተገናኙ ትርጉማቸውም በቤተ ክርስቲያን ሕግና ስነ ስርዓት፣ የቤተ ክርስቲያን አስተምህሮ እንዲሁም ደግሞ ስልጣን አስፈላጊነት የሚገልጹ ናቸው። ስለዚህ ሕግና ስርዓት፣ የቤተ ክርስቲያን አስተምህሮ እና ስልጣን አስፈላጊ መሆናቸውን እነዚህም ደግሞ ሶስቱም በአንዱ ሰው በርዕሰ ሊቃነ ጳጳሱ ተጠቃለው እንደሚገኙ እንግዲህ ቤተ ክርስቲያንን በመምራት ሂደት ስነ ስርዓትን፣ ማስተማርን እና ደግሞ ስልጣንን አጣምሮ የያዘ መሆኑን የሚጠቁም ነው። በመካከሉ ነጭ አበባ በሰማያዊ መደብ ላይ እንመለከታለን። ነጭ አበባ በሰማያዊ መደብ ላይ እንግዲህ በቤተ ክርስቲያን ቋንቋ አበባና ሰማያዊ ቀለም ከድንግል ማርያም ጋር የተያያዙ ናቸው። ይህም የእመቤታችን ማርያም በቤተ ክርስቲያን ሕይወት ያላትን ጉልህ ሚና የሚያሳይ ምልክት ነው። ማርያም የትህትና የማዳመጥና ለእግዚአብሔር አገልግሎት ሙሉ በሙሉ ራስን የመስጠት ተምሳሌ ናት በቤተ ክርስቲያናችን። ስለዚህ እኚህ ርዕሰ ሊቃነ ጳጳስ በዚህ በአርማቸው ላይ እመቤታችንን የሚገልጽ አበባና ሰማያዊ ቀለም እንመለከታለን። አበባው የሚያመለክተው ንጽህናን፣ ቅድስናን ነው። ሰማያዊው የሚያመለክተው እንግዲህ ሰማይ እንግዲህ በኢትዮጵያ ስርዓትም ሰማይ ፀሐይን ወለደች እንደምንለው ሰማይ እመቤታችንን የሚያመለክት ትርጉም የያዘ ነው። በሌላኛ ወገን ደግሞ የሚገኘው የተዘጋ መጽሐፍ በላዩ ላይ በጦር የተወጋ ልብ ተቀምጦ እንመለከታለን። የተዘጋ መጽሐፍ በላዩ ላይ በጦር የተወጋ ልብ እንመለከታለን። ይህም የሚያመለክተው የቅዱስ አጎስጢኖስ መለወጥ ክርስትናን መቀበል ነው። ይህም ምንድነው? ቅድም ለመግለጽ እንደሞከርኩት መጀመሪያ ክርስትና የተቀበለ ሰው አልነበረም። ነገር ግን በሂደት የእግዚአብሔርን ቃል በሰማ ጊዜ ልቡ ተለወጠ። በዚህም ፍቅርህ ልቤን ሰነጠቀው የሚል ቃል በአስተንትኖ ጽፏል። ፍቅርህ ልቤን ሰነጠቀው። ስለዚህም የአጎስቲኒያን ገዳማውያን አርማቸው ልብ በጦር የተወጋ ልብ፣ በጦር የተሰነጠቀ ልብ ያሳያል። ይህም ፍቅርህ ልቤን ሰነጠቀው። እንግዲህ ከስር ደግሞ መጽሐፍ ቅዱስ ነው ማለት ነው። መጽሐፍ አለ፣ መጽሐፍ ቅዱስ ነው። ስለዚህ በቃልህ አማካኝነት ፍቅርህ የኔን ልብ ሰነጠቀው። ስለዚህም እኚህ ርዕሰ ሊቃነ ጳጳስ አጎስቲኒያን መሆናቸው የሚያመለክት ምልክት ነው እና የአጎስቲኒያን ገዳምም አርማ ነው። መጽሐፍ ቅዱስም መኖሩ የእግዚአብሔር ቃል ልብን ይለውጣል የሚለውን አስተምህሮም የሚያስታውሰው ነው።
ከዛ ቀጥሎ ጎላ ብሎ የሚታዩ ሁለት ቁልፎች አሉ። በአርማው ግራና ቀኝ ሁለት ቁልፎች አሉ። እነዚህ ቁልፎች አንደኛው ወርቅማ ቅርጽ መልክ አለው፣ አንደኛው ብርማ የሆነ መልክ ያለው ነው። ይህ እንግዲህ በማቴዎስ ወንጌል እንዳነበብነው ጌታችን ኢየሱስ ክርስቶስ በመጀመሪያ ጊዜ ለጴጥሮስ የመንግስተ ሰማያትን በር መክፈቻ ቁልፍ እሰጥሃለሁ ያለውን ማስታወሱ በቂ ነው እና ምድራዊም ሰማያዊው መክፈቻ እንግዲህ ብርማዊ ምድራዊ፣ ወርቃማው ሰማያዊው መክፈቻ የሆነ ቁልፍ እንደተሰጠው የሚያስታውስ ሆኖ ይህ እንግዲህ የርዕሰ ሊቃነ ጳጳሱን ኃላፊነት ከጴጥሮስ ጀምሮ የዚህ ቁልፍ ኃላፊነት እንዳለው የማሰርና የመፍታት ስልጣን ያለው መሆኑን የሚገልጽ ምልክት ነው። እንግዲህ በሁሉም የርዕሳነ ሊቃነ ጳጳሳት አርማ ላይ የምናገኘው ነው። በዚያ መካከል ያሉት ቢቀያየሩም ይህ ቁልፍ ግን ሁል ጊዜ የምንመለከተው ነው። የመንግስተ ሰማያትን መክፈቻዎች እሰጥሃለሁ፣ በምድር የምታስረው በሰማይ የታሰረ ይሆናል፣ በምድር የፈታኸውም በሰማይ የተፈታ ይሆናል። ስለዚህ ምድራዊም ሰማያዊም ቁልፎች የሚያመለክቱ የርዕሰ ሊቃነ ጳጳሱን ስልጣንና ኃላፊነት አገልግሎት የሚጠቁሙ ናቸው። ከዚህ በላይ በገለጽናቸው ሁኔታዎች መሰረት ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ማን ናቸው ለሚለው ጥያቄ ከስም ባለፈ ታሪካዊ፣ መንፈሳዊ፣ ሐዋርያዊና ሰብአዊ ማንነታቸውን ይገልጻል ብለን ተስፋ እናደርጋለን። ጌታችን ኢየሱስ ክርስቶስ መልካም እረኛ ሆኖ በምድር ላይ ለ33 ዓመታት ተጓዘ። በ3 ዓመት የአገልግሎት ዘመኑም ፈወሰ፣ አስተማረ፣ የጠፉትንና በማህበረሰቡ የተገለሉትን ሁሉ መልካም እረኛ ሆኖ ሰበሰበ። ስለ በደላችን ሞተ፣ ከሞትም ተነሳ። ወደ አባቱ የመሄጃው ጊዜ በደረሰ ጊዜ ለሐዋርያቱ እንዲህ በማለት የአገልግሎት ኃላፊነትን ሰጣቸው። ስልጣን ሁሉ በሰማይና በምድር ተሰጥቶኛል። እንግዲህ ወደ ዓለም ሕዝብ ሁሉ ሂዱ፣ በአብና በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው የእኔ ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም መጨረሻ ድረስ ሁል ጊዜ ከእናንተ ጋር ነኝ። የማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ 20። ይህ የአገልግሎት ኃላፊነት በቤተ ክርስቲያን ይቀጥላል። 267ኛው የካቶሊክ ርዕሰ ሊቃነ ጳጳሳት ሌዮም የዚህ የአገልግሎት ኃላፊነት መገለጫ ናቸው። በስም የጠራቸው አምላክ በቅዱስ መንፈሱ እንዲመራቸው የዘወትር ጸሎታችን ነው። ሰላም